ሰላም እንደምን ቆያችሁ እንደምንስ አላችሁ የአርጂና ተመልካቾቻችን በያላችሁበት ሰላማችሁ ስፍት ሲበል ሳምንቱስ እንዴት ታለፈላችሁ እንደምንስ ታለፈ እንግዲህ የአውሮፓ ቻምፒዮንስ ሊግ ወደ ሩብ ፍጻሜ እንዲሁም የተለያዩ የአውሮፓ ታላላቅ ሊጎች ሊጠናቀቁ ጥቂት ሳምንታቶችና ጥቂት ቀናቶች የቀሩበት ሳላቅ ሳምንትን አሳልፈናል በያላችሁበት ሰላማችሁ ስፍት ሲበል ይህ አርጂና ኢንተርቴይንመንት ነው ቻናሉን ሰብስክራይብ በማድረግ ትኩስና ፈጣን ስፖርታዊ መረጃዎችን ከኛ ዘንድ እንድታገኙ ከወዲሁ ድጋብዛችኋለሁ። የዕለቱን ፕሮግራም የማቀርብላችሁ እኔ ስምዝግን አስናቀነኝ ከኔ ጋር ጥቂት ቆይታዎችን አብራችሁ እንድትቆይ ከወዲሁ ግብዣዬ ነው። ቻናሉን ሰብስክራይብ ማድረግ አትርሱ እንላለን። እንግዲህ ለአለፉት ጥቂት ዘመናትና ጥቂት ዓመታት የአውሮፓው ኃያሉን ክለብ በአውሮፓ ቻምፒዮንስ ሊግን 15 ጊዜ ሻምፒዮን የሆነውን ሪያል ማድሪድን ለተከታታይ ድሎች ያቀረቡት ጣሊያናዊ አሰልጣኝ ካርሎ አንቸሎቲ ሪያል ማድሪድን በመሰናበት እንዲህ የእግር ኳስ መፍለቂያ የሆነችውን ብራዚልን እንደተቀላቀሉ ከወትሮው ከቀደም ብለን በዘገብናቸው ዜናዎች እንዲሁም የተረጋገጠ መሆኑ ይታወቃል። ከዛ በኋላ ስፔናዊ ወጣት አሰልጣኝ በሊቨርፑል ቤት እንዲሁም በሙኒክ ቤት እንዲሁም በሪያል ማድሪድ ቤት በእግር ኳስ ሕይወትን ያሳለፈው እንዲሁም በ2023-24 በጀርመን ቡንደስሊጋ ኢንቪዚብል ታሪክን የደገመ እንዲሁም ያለ ምንም ሽንፈት ሻምፒዮን የሆነው ዣቪ አሎንሶ የእግር ኳስ ጽንሰ ሐሳብን የማቀርብላችሁ ይሆናል። እንግዲህ ወደ ጽንሰ ሐሳቡ ከመግባታችን በፊት ዣቪ በዚህ ውድድር ዓመት በ34 ጨዋታዎቹ በ3-4-3 ፎርሜሽን ተጠቅሟል። ከዛም በ4-3-3 ፎርሜሽን 13 ጨዋታዎችን አድርጓል። እንግዲህ የአንድ እግር ኳስ ጽንሰ ሐሳብ በተለያየ ዳይሬክሽኖች ልንመለከት እንችላለን። ለምሳሌ አንድ ክለብ እንዴት አድርጎ ነው ቢልድ አፕን መስርቶ ሊወጣ የሚችለው? አንድ ክለብ እንዴት አድርጎ ነው ሃይ ፕሬሲንግ ሲስተምን ሊጠቀም የሚችለው? ከዛም ባለፈም አንድ ቡድን እንዴት አድርጎ ነው ሊከላከል የሚችለው? እነዚህ በእያንዳንዱ አሰልጣኞች የሚጠቀሙባቸው የራሳቸው የሆነ መፍትሄ ወይም ደግሞ ስኬታማ ያደርገኛል ብለው የሚያስቡት እያንዳንዳቸው የራሳቸው ፍልስፍና ነው። ዣቪ አሎንሶ በዚህ እነዚህ ፍልስፍናዎች እና የዣቪ አሎንሶ ክለብ ምን አይነት እግር ኳስን ወይስ ምን አይነት እንቅስቃሴን ያተኩራል የሚለውን እና በማድሪድ ቤት ላይ ምን አይነት የእግር ኳስ ፊሎሶፊን ይዞ ሊቀርብ ይችላል የሚላቸውን ፕሮግራሞችን ከኔ ጋር አብረን የምንመለከት ይሆናል። በድጋሚ ቻናሉን ሰብስክራይብ ማድረግ እንዳትረሱ እንላለን። እንሆ ይህ አርጂና ኢንተርቴይንመንት ነው። ቻናሉን ሰብስክራይብ አደራችሁ እንዳትረሱ። እንግዲህ የዣቪ አሎንሶ ቡድን ከኋላ የሚኖረው ቢልድ አፕን ቁልፍ ሚና እንመልከት። ቢልድ አፕ ስንል አንድ ክለብ እንዴት አድርጎ ነው ኳስን መስርቶ ሊወጣ የሚችለው? በዘመናዊ እግር ኳስ ላይ አንድ ክለብ አንድን እግር ኳስ ከመጀመሩ በፊት ልክ ከመሃል ሜዳ ከሚጀመረው ባሻገር በራስ ክልል በበረኛ ክልል ሲሆን እያንዳንዱ ክለብ የማጥቃት መነሻው የሚጀምረው ከመከላከል ነው በሚል በፈርጉሰን ጽንሰ ሐሳብ አንድ እግር ኳስን ከመጀመራቸው በፊት ቢልድ አፕ ያደርጋሉ። ቢልድ አፕ ማለት ኳስ መስርቶ መውጣት ማለት ነው በቀላል ቋንቋ። ዣቪ አሎንሶ በሊቨርኩሰን ጋር ስኬታማ ሲሆን የሱ የጨዋታ ስልት ቡድኑ ጫና ውስጥ እያለም ጨዋታን መስርቶ በማሳደግ ላይ ያተኮረ መሆኑን ማየት ይቻላል። እንግዲህ አንድ ክለብ በተደጋጋሚ የአውሮፓ ጨዋታዎችን ከተመለከታቸው አደገኛ የፕሬሲንግ ሲስተም ሲደረግ ቢልድ አፕ አድርገው ለመውጣት ሲቸገሩ ተመልክተናል። ለምሳሌ በባለፈው ጨዋታ አርሰናል ከፒኤስጂ በፒኤስጂ ፓርክ ፍሪ ዲፈረንስ ጨዋታ ላይ ፒኤስጂዎች ኳስን መስርተው መውጣት ከብዷቸው ዳናሩማ ኳሱን በረጅም ነበረ ሃይ ቦሎችን ሲጥል የነበረው። እንዲሁ ቶማስ ፓርቲ ባለመኖሩ ምክንያት አርሰናልን በመጀመሪያዎቹ 15 እና 20 ደቂቃ በሜዳው በፍላይ ኤምሬትስ ስቴዲየም እንዴት አድርጎ ቢልድ አፕን መስርቶ ለመውጣት እንደተቸገረ ተመልክተናል። ተቃራኒ ቡድን ለፕሬሲንግ በሚሳብ ቡድን ሊጠቀምባቸው የሚችሉ ቦታዎችን ያስከፍታል። ይህ ማለት ተከላካዮችና አማካዮች እጅግ በጣም ከኳስ ውጪ ያላቸው አቋቋም በጣም ትክክለኛ መሆን አለባቸው። ይህም የሚሆነው
ስለዚህ አንድ ሰው መጥፎ ቅብብል ካደረገ ወይም ደግሞ ትክክለኛ ቦታ ላይ ካልሆነ የጨዋታ ሲስተም ሙሉ በሙሉ ያበላሻል። ለምሳሌ ቢልድ አፕ አድርጎ ሲነሱ ተቆጥሮባቸው ወይም ተቀምጦባቸው የተቆጠሩ ብዙ ክለቦችን ተመልክተናል። አብዛኛውን ጊዜ ቢልድ አፕ ከበረኛ ይነሳል። ቢልድ አፕ ሊያስጀምሩ የሚችሉ 2 ዲፌንሶችና 1 የመሃል ሜዳ ተጫዋቾች ይኖራሉ። በእነዚህ ጊዜ በግራና በቀኝ ክንፉን ስፔስን በመጠቀም የሚደረግ ቢልድ አፕ ምናልባት እነዛ ሰዎች 1-to-1 ፕሬሲንግ ሲስተም የሚደረጉ ከሆነ ኳስን በአግባቡ መስርተው ሊጫወቱ ካልቻሉ አደጋ ሊፈጥር ይችላል። ይህም ባለፈው በእንግሊዝ ፕሪሚየር ሊግ ሊቨርፑል ከአርሰናል በሚጫወትበት ጊዜ አርሰናል በቢልድ አፕ መስርቶ ሊወጣ ሲሞክር በሚካኤል ሜሪኖ የተወሰደው ኳስ ፋውል ተሰርቶበት ድጋሚ በቀይ ካርድ እንደወጣ ተመልክተናል። ይህም የቢልድ አፕ ሲስተም በሚመሰረቱበት ጊዜ ተጫዋቾች አቋቋማቸው ከኳስ ጋርና ከኳስ ውጪ ያለው የ1 ደቂቃ ወይም ደግሞ ጥቂት ስህተቶችን የሚፈጥሩ ከሆነ ምናልባት ጎል ሊቆጠርባቸው የሚችልባቸው ዳንጀር ኤሪያ ወይም ፋይናል ሰርድ ቦታ እንደመሆን አኳያ ትልቅ የሆነ ነገሮችን ጨዋታ ሲስተም በሙሉ ያበላሸዋል። ስለዚህም ምናልባት ዣቪ አሎንሶ ቪኒሲየስ እና ምባፔን ቶሎ የሚደርሱ ኳሶችን የመኖር ይልቁን ከኳስ እነሱ ላይ ለመድረስ ከኋላ ጀምሮ ከቅብብሎች እያደገ ከትክክለኛው ጊዜ ጠብቆ ይደርሳል የሚል ግምቶችን በብዙ አውታሮች እንመለከታለን። ያ ማለት ምንድን ነው? በካርሎ አንቸሎቲ በዚህ በ2024/25 ሪያል ማድሪዶች ታላቅ ተቀናቃኛቸው ባርሴሎና ነው። በባርሴሎና በኤል ክላሲኮ 4 ጨዋታዎችን ድባርቅ ተመተዋል እና ከዚህም አኳያ ምንድን ነው የካርሎ አንቸሎቲ ለተጫዋቾች ነፃነትን መስጠት እንግዲህ የካርሎ አንቸሎቲ በቢልድ አፕ ደረጃ መስርቶ በመውጣት አኳያ በጣም ትንሽ ሲስተሙ የከበዳቸው ክለቦች አንዱ የካርሎ አንቸሎቲ ነው። ቪኒሲየስ እና ኪሊያን ምባፔ ጋር ኳስ በ2 ንክኪ ነበረ ቶሎ ረጅም ኳስ። ያ ማለት የካውንተር ሲስተምን ወይም ደግሞ ካውንተርን የሚጠቀም ክለብ እስኪመስል ድረስ የተጫወትበትና የሚጫወትበት የእግር ኳስ ጥንሰ ሀሳብ ነው። ምናልባት ዣቪ አሎንሶ በሊቨርኩሰን ቤት ኳስን መስርቶ የሚወጣ በተጨናነቀ ቦታም ይሁን በየትኛውም ኤሪያ ላይ ኳስን መስርቶ የሚወጣ አሰልጣኝ እንደመሆኑ አኳያ ምናልባት በማድሪድ ቤት ይህንን ለቪኒሲየስ እና ለምባፔ ቶሎ የሚደርሱ ኳሶችን የመኖር እድላቸው በፍጹም አይኖሩም። ኳሶቹ እንደዚህ ነገሮች ሊደርሱ አይችሉም። ምናልባት ነገር ግን አሁን ላይ ለመድረስ ከኋላ ጀምሮ ቅብብሎች እያደረገ ትክክለኛ ጊዜና ሰዓትን ጠብቆ የሚደርስ የመሆን እድል ይኖራል። ቢልድ አፕ አድርጎ የሚወጣ ማንኛውም ክለብ ይህንን የእግር ኳስ ጽንሰ ሀሳብ ስለሚጠቀም ሌላኛው የዣቪ አሎንሶ ቡድን እንዴት አድርጎ ነው ሃይ ፕሬስ የሚያደርገው? ፕሬሲንግ ሲስተም ስንል ለምሳሌ ሃይ ፕሬስ የምንጠቀም ከሆነ አንድ የሊቨርፑል አሰልጣኝ የርገን ክሎፕ ጀርመናዊ የርገን ክሎፕ ወይም የርገን ክሎፕን እንመለከታለን። የርገን ክሎፕ እንግዲህ በሊቨርፑል ቤት በሃይ ፕሬሲንግ ሲስተም ይታወቃል። ይሄ ገገን ፕሬሲንግ ይባላል። የሱ ምንድነው? ከተቃራኒ ኳስን በመጫን ከተጫኑ በኋላ ኳስን መቀማት አደገኛ ሙከራዎችን መፍጠር። ይሄ እንግዲህ በእግር ኳስ በተጫዋች ታሪክ ላይ አመቱ ሙሉ ይህንን ብትጠቀም ምናልባት በቤስት 11ዎች ውስጥ ተጫዋቾችን ከድካም አኳያ እንዲሁም ከጉዳት አኳያ ትንሽ ጫና ሊፈጥር ይችላል። ነገር ግን በዚህ በገገን ፕሬሲንግ ሲስተም ውስጥ እንደ የርገን ክሎፕ ስኬታማ አሰልጣኝ የሆነ አልተመለከትንም። ዣቪ አሎንሶስ በሪያል ማድሪድ የፕሬሲንግ እቅድስ ምን ይመስላል? እያንዳንዱ ክለብ የራሳቸውን ፕሬሲንግ ሲስተሞች አላቸው። በአውሮፓ የሚገኙ እያንዳንዳቸው ክለቦች ለአንዱ የጨዋታ ጊዜ ሰጥቶ የሚጠብቅ ወይም የሚርቅ ሳይሆን የራሱ የሆነ የፕሬሲንግ ሲስተም ተቃራኒ ክለብ ወደ ሜዳ ገብቶ ወደ ራሱ ሜዳ ቢልድ አፕ አድርጎ እንዳይወጣ የሚጠቀምበት የራሱ የሆነ የፕሬሲንግ ሲስተም አለው። የአሎንሶ ቡድን ተጭኖ በሚጫወትበት ጊዜ አግሬሲቭ በመሆን አይታወቅም። ይልቁንስ የኳስ ቁጥጥር መልሶ ለማግኘት በዋናነት ተቃራኒ ቡድን ላይ ፕሬሲንግ በማዘጋጀት በመሃል ሜዳና በክንፉ ላይ በመጫን የቅብብል ክፍት ቦታዎችን በመዝጋት ከኳስ መልስ ማግኘት ሲጠቀም ይታያል። ይህን እንግዲህ አንድ ሀሳብ እናንሳ። አንድ ክለብ የፕሬሲንግ ሲስተም ሲጠቀም በ3 መንገዶች ይጠቀማል። አንደኛ የክንፎች መስመር በግራና በቀኝ ያለው የክንፎች መስመርና የሜዳው መሃልን ክፍል ይጠቀማል። ዣቪ አሎንሶ በሊቨርኩሰን ቤት ሲጠቀም የነበረው የፕሬሲንግ ሲስተም መሃሉን የሚጫን ወይም ደግሞ ከመሃል መስርቶ የሚወጡ ኳሶችን እንዳይደረግ ወይም ደግሞ የመሃል የተቃራኒ ቡድን የቢልድ አፕ ሲስተምን የሚያስጀምረው ተጫዋችን በመጫን ኳስ በመሃል መስርቶ እንዳይወጣ ያደርጋል።
ከዛም ባለፈ ያላቸው አማራጭ ግራና ቀኝ በሚገኙ ተጫዋቾች ወይም ደግሞ በግራና በቀኝ ሌፍትና ራይት በምንላቸው ኳስን መስርቶ ለመውጣት ይሞክራሉ። ያ ጊዜ በዊንጎች ወይም ደግሞ በመስመር አጥቂዎች እነዛንም የሚጫንበት ሂደትም አለ። ስለዚህ በማግኘት እንደዚህ ነገር ስህተቶችን በማግኘት ሲጠቀም ዣቪ አሎንሶ በተደጋጋሚ በሊቨርኩሰን ጨዋታዎች ላይ ተመልክተናል። ስለሚጠቅማቸው የፕሬሲንግ ሲስተም እንዲህ የተባለ ብዙ ነገሮችን አውጥተን ባንነግርም፣ ነገር ግን የፕሬሲንግ ሲስተሙን መሀል ለመሀልን ተጭኖ የሚጫወትበት ታላቅ አሰልጣኝ እንደመሆኑ ተመልክተናል። ሌላኛው የሱ ቡድን ፕሬሲንግ የተቃራኒ ቡድን መሀል ላይ ለመሀል በመጫን ከዛ የተቃራኒ ቡድን መስርቶ ለመጫወት በሚከብደው ወደ ክንፍ ወጥቶ ለመጫወት ይገድዳል። በዚህም ሰዓት የዣቪ ቡድን መስመር ላይ ከመስመር አጥቂ በተጨማሪ የመስመር ተከላካዮች ወደፊት በጥልቀት ገብተው ስለሚጫወቱ መስመር ላይ የቁጥር ብልጫ መውሰድ ኳስን ይነጥቃል። ይሄ ማለት ምንድነው? ለምሳሌ የአንድ ቡድን ቢልድ አፕ በሚያደርግበት ጊዜ የመሀል ሜዳ ክፍሉን ተጫዋቾችን ቢልድ አፕ አድርጎ እንዳይመስር ከተዘጋ የክንፍ አጥቂዎች በግራና በቀኝ የሚጀምሩበትን የክንፍ አጥቂ በሚጫኑበት ጊዜ ሌላኛው የቀኝ መስመር ተመላላሽ እና የግራ መስመር ተመላላሽ ተጫዋቾች እንዲሁ ከመሀል ራሳቸው ከሜዳ ክልል ወጥተው የተቃራኒ ሜዳ ክልልን በመዝጋት የተቃራኒ ክለብ ኳስን በነፃነት እንዳይጫወት ያደርጋል። ይህ ስፔናዊ ታክቲሻን ዣቪ አሎንሶ በባየር ሙኒክ ሊቨርኩሰን ቤት ሲጠቀም የነበረው ለተደጋጋሚ ጨዋታን የተመለከትንበት ነው። በዚህም የዣቪ ቡድን መስመር ላይ ከመስመር አጥቂ በተጨማሪ የመስመር ተከላካዮችን በጥልቀት ገብተው ስለሚጫወቱ መስመር ላይ የቁጥር ብልጫ መውሰድ ኳስን ይነጥቃሉ። የተቃራኒ ቡድን አማራጮችን በመግደድ አሎንሶ ይህንን እቅድ በተቃና ሁኔታ እንዲሰራ በሪያል ማድሪድ ቤት ለምሳሌ ቪኒሲየስ ጁኒየር፣ አርዳ ጉለርና ሮድሪገን እንዲሁም ምባፔን ብዙ መስራት ይጠበቅበታል። ምክንያቱም እነዚህ ሶስቱ ተጫዋቾች ውስጥ አንዱ የተቃራኒ ፉልባክን ይጫናል። በተጨማሪ ብሊንጋም የመሃል ቅብብሎችን አሳድጎ ወደፊት ጣልቃ ይገባል። ይህም ሪያል ማድሪድ ቤት ሊጠቀም የሚችላቸው ሲስተም። ሌላኛው የዣቪ አሎንሶ የካውንተር ፕሬሲንግን ሲስተም እናንሳ። እስኪ ስለ ካውንተር ፕሬሲንግ እስኪ እናስተውል። ካውንተር በዘመናዊ እግር ኳስ ምሳሌዎች አንዱ ነው። ካውንተር ምንላቸው ተመልክተናል። እንደ ማንቸስተር አይነት ክለቦች እንዲሁም ደግሞ እንደ ሪያል ማድሪዶች በካውንተሪንግ ሲስተም ውስጥ እንደ ኢንተር ሚላን፣ ኢንዛጊ፣ ኢንተር ሚላን የመሳሰሉ ነገሮች ተመልክተናል። ቡድኖች ወደ መከላከል ከመመለስ ይልቅ ኳስን ካጡ በኋላ በትክክለኝነት ለማግኘት እዛው ይሞክራሉ። ይህም የመልሶ መጫወቱ ቁልፍ ሀሳብ ነው። ዣቪ አሎንሶ ተጫዋቾችን በማንኛውም ሰዓት ላይ ኳስን ቃቱ ወይም ኳስ ከተነጠቀባቸው ኳስ በተቃራኒ ክለብ ላይ ኳስ ከሆነ ያም ተጫዋቾች በማንኛውም ሰዓት ላይ ኳስን ቃጡ በኋላ ኳስን ግዴታ መልሶ እንዳያሸንፉ የሚናገር አሰልጣኝ ብዙውን ጊዜ አይደለም። ይህን አለማድረጉም የሚያስችለው ትክክለኛ እድል ከሌለ በስተቀር ተጫዋቾች ተጋጣሚን በፍጥነት መልሶ ማጥቃት እንደማይችሉ ማረጋገጥ አለባቸው። ይህም ከክሎፕ ጋር ለማነጻጸር የኤርገን ክሎፕ እቅድን ከኳስ አጠገብ ያሉ ሁሉም ተጫዋቾች ፕሬሲንግን እንዲቀላቀሉ ያስተምራል። አንድ ክለብ መስርቶ እንዳይወጣ ትልቁን መንገድ በሃይ ፕሬሲንግ ወይም በገገን ፕሬሲንግ ሲስተም ይዘጋል። ዣቪ ይህንን ደግሞ የካውንተር ፕሬሲንግ ሲስተም ብዙ ነፃ ቦታዎችን ለተቃራኒ ቡድን በማመቻቸት አደጋ ላይ ሊጥል ይችል ብሎ የሚያስብ እንደመሆኑ ተጫዋቾች ለከፍተኛ ድካም እንደሚዳረጉ ያምናል። ከዚህም አኳያ የአሎንሶ ገገን ፕሬሲንግ በተለየ መልኩ ኳስን መጥፋት እና ማጨናገፍ በራሱ በቂ እንዳልሆነ የሚረዳ አሰልጣኝ መሆኑን በሊቨርኩሰን ቤት ተመልክተናል። በሃይ ወይም በገገን ፕሬሲንግ ሲስተም በምንመለከት ጊዜ የተነጠቀብንን ኳስ በሃይ ወይም ደግሞ በከፍተኛ ጫና ሁሉም ተጫዋቾች ልክ በየርጌን ክሎፕ የጨዋታ ሲስተም የሚጫወቱ ከሆነ ምናልባት ከኋላ የሚኖሩ ስፔሶችን ተቃራኒ ክለብ በመጠቀም አደጋ ሊፈጥሩ ስለሚችል ዣቪ አሎንሶ ይህንን የሃይ ፕሬሲንግ ሲስተም አብዛኛውን አይጠቀምበትም። የአሎንሶ ቡድን እንዴትስ ይከላከላል? ሃው ቱ ዲፌንስ ዣቪ አሎንሶ። እንደሚታወቀው እያንዳንዱ ክለቦች በመከላከል ረገድ የራሳቸው የሆነ እቅድና ፕላን አላቸው። እንግዲህ የኢንተሩ አሰልጣኝ ሲሞን ኢንዛጊ በመከላከል ደረጃ እንዲሁም ታላላቅ ክለቦች እንዲሁም ሚኬል አርቴታ፣ ዣቪ ሲሞን፣ ጆዜ ሞሪኖ
የእነዚህ የመሳሰሉ አሰልጣኞች የራሳቸው ሆነ የመከላከል ትልቅ እቅድና ፕላን ያላቸው ተጫዋቾች ናቸው። የዣቢ አሎንሶስ ቡድን እንዴትስ ይከላከላል? እንዴትስ ሊከላከል ይችላል የሚለውን እንመልከት። ሙሉ የመከላከልን ስርዓት ለመስራትና ለመፈጸም ፕሬስ አድርጎ መጫወት ብቻውን በቂ አይደለም። ይሄ ማለት ምንድነው? አንድ ክለብ ለመከላከል እያንዳንዱ የኳስ ሙቭመንትና እያንዳንዱ የኳስ እንቅስቃሴ ላይ እንዲሁም የአንድ ሰው ወይም የአንድ ተጫዋች እንቅስቃሴ ላይ የመከላከል ስርዓት ለመፈጸም ፕሬስን ማድረግ ተገቢ አይደለም፣ ብቻውንም በቂ አይደለም። ከነዚህ መሳሪያዎች ላይ አጥንቶ የሚሰጡ አሰልጣኞች ብዙውን ጊዜ የመከላከል ፍልስፍናቸው ከኳስ ምስረታ ይሄ ቢውልድ አፕ በምንልበት ወይም ደግሞ ኳስ በመገንባት ተመስርቶ በሚወጣበት ጊዜ በመገንባትና በማሳደግ በተሳካ ቡድኖች ላይ የበላይነትን ይወስድባቸዋል። ይህም በአጠቃላይ የጀርመን እግር ኳስ ባህሪ እንደነ ሃንሱ ፊሊክስ ባህሪ ነው። ይህን እንጂ ይህ ዘዴ በእያንዳንዱ ቡድን ላይ መተግበር ስኬታማ አያደርግም። በተለይ በሽግግር ደረጃ ኳስ በምሽግግር ደረጃ ላይ የላቀ ቡድን ፕሬሲንግ በፍጥነት እና በትክክለኛነት ማለፍ ይቻላል። እንደ ኢንዛጊ ኢንተር በእነዚህ አይነት ሁኔታዎች ውስጥ ጠንካራ የመከላከል አደረጃጀት አለመኖሩ ለእያንዳንዱ እንቅስቃሴዎች ተጠያቂም ያደርጋል። ዣቢ አሎንሶ የመከላከል ስርዓትን ስንመለከት የዣቢ አሎንሶ የመከላከል ስርዓት የሚገነባው በዲሲፕሊንና በተጨናነቀ የአማካይ መዋቅር ዙሪያ ነው። በተለይም በ4-2-3-1 ወይም ደግሞ በ4-4 ቅርጽ ከኳስ ውጭ ይደራጃል። በፎርሜሽኑ ሲገባ ዣቢ አሎንሶ በዲፌንስነት 4 ተጫዋቾችን ይዛል። በተከላካይ አማካይ 2 ተጫዋቾችን እንዲሁም በ10 ቁጥር ሚና 3 ተጫዋቾችንና በአንድ ስትራይከር በላይን አፕ ይዞ ይገባል። ነገር ግን ከኳስ ወይም ቅርጹ ከኳስ ውጪ በ4-4 ፎርሜሽን ይደራጃል። ይህም የሚሆነው ሁለቱ ከፊት ለፊት 10 ቁጥር ሚና ላይ የተሰጣቸው 3ቱ ተጫዋቾች 2ቱ ወደ ሚድፊልደር ይዞራሉ፣ አንድ ወደ ኋላ ይወርዳል። 4-4 ፎርሜሽን ይደራጃል። ይህ በሊቨርኩሴን ቤት በተደጋጋሚ በዣቢ አሎንሶ እግር ኳስ ውስጥ ተመልክተናል። አደረጃጀቱም ኳስ ሲያገኝና ከኳስ እንቅስቃሴ የተመቸ ነው። ለምሳሌ የመከላከል አወቃቀር ለመጠበቅ በግለሰቦች ክትትል ይልቅ ክፍት ቦታዎችን በመዝጋት ይሰራል። ይሄም ምንድነው? አንድ ክለብ በሚከላከልበት ጊዜ ከሚጠቀምባቸው ዋን ቱ ዋን ፕሬሲንግ ሲስተም ውጪ ኳስ እንዳያገኝ ኤሪያን ወይም ባዶ ክፍት ከጀርባ ስፔስም ከመዝጋት አኳያ ትልቅን ነገር ይተገብራል። በመዝጋትም ይህን ነገር ያገኝ አሎንሶ ሲከላከል ቡድኑ በመጠጋጋት የታወቀ ሆኖ ከኳስ ዙሪያ በጠባብ ወደ ኋላ በማፈግፈግ ቁልፍ ዞኖችን መጠበቅ ይመርጣል። ቁልፍ ዞኖች ስንላቸው ለምሳሌ ፋይናል ሰርድ የምንላቸው አደገኛ ሙከራ ሊደረግባቸው የሚችልባቸው አደገኛ ቅብብሎች ዋጋ ሊያስከፍሉ የሚችልባቸው ክሮስ ሊደረጉ የሚችልባቸው እነዚህ ቦታዎችን ቁልፍ ዞኖችን መጠበቅ ይመርጣል። ይህም ሲባል በአጠቃላይ ወግ አጥባቂ አሰልጣኝ ቢሆንም ስርዓቱ በደንብ የተቀናጀ የፕሬሲንግ እንቅስቃሴዎችን ያካተተ ሲሆን ተቃራኒ ቡድን ወደ ኋላ ወይም ወደ ጎን ሲጫወት ብዙ ጊዜ የሚነቃቃ ሲሆን ይህም መዋቅራዊ አደረጃጀት ሳይጠፋ ቁጥሩ የሚደረግበት የፕሬሲንግ ደረጃዎችን እንዲኖር ያስችላል። እንደሚታወቀው በሪያል ማድሪድ ቤት ቹዋሜኒ፣ ቫልቨርዲ፣ ካማቪንጋና ቢሊንጋም ያሉ ተጫዋቾች አሏቸው። አካላዊ ጥንካሬያቸው ከዲሲፕሊን ጋር በማጣመር ተጫዋቾችን ፈጣንና አስተዋይና ፈታኝ የጨዋታ ጊዜያቶች በብልሃት እንዲያልፉ አድርጓል። ይህም ያደርጋቸዋል የመከላከል ስርዓቱንም እንዲጠብቁ ይሰራል። እነዚህ ተጫዋቾችን ተክለ ሰውነታቸውን እንዲሁም ፖቴንሻላቸውን አቅማቸውን በመጠቀም የዣቢ አሎንሶ በእነዚህ የእግር ኳስ ፊሎሶፊዎች ምናልባት የ2025-26 የአውሮፓ ቻምፒዮንስ ሊግ ኮፓ ድላሬ እንዲሁም መሰል ዋንጫዎች ላይ ዣቢ አሎንሶ በዚህ እግር ኳስ ሊጠቀም ይችላል። ምናልባት አዳዲስ ዝውውሮች ይኖሩበታል። በምንኖሩበት ጊዜ ከወዲሁ አሌክሳንደር አርኖልድን ተመልክተናል። አርኖልድ ሌላኛው ዣቢ አሎንሶ በመስመር የማጥቃት ዲሲፕሊን ያለው አሰልጣኝ እንደመሆኑ አኳያ ትልቅ እፎይታን የሚሰጥ ዝውውር ነው። ከዛ ባለፈ ሌሎች ዝውውሮችም በዚህ ክረምት ላይ ዣቢ አሎንሶ በራሱ እቅድ ውስጥ ሊያካትት የሚችላቸው ተጫዋቾች ከወዲሁ እየተመለከትን እንገኛለን። ሪያል ማድሪድ በዣቢ አሎንሶ ውስጥ በቀጣይ ዓመት ምን እንመለከታለን? ይህ አርጂናቴመንት ነው። ቻናሉን ሰብስክራይብ በማድረግ ትኩስ ፈጣን ስፖርታዊ መረጃዎችን ያገኙ። የዛሬውን ፕሮግራማችሁን ሳቀርብላችሁ የነበረው እኔ ተመስገን አስናቅ ነኝ። ከወዲሁ ሰላም ተመኘው። ዛሬና ነገ በሚደረጉ የተለያዩ ጨዋታዎች ላይ አዳዲስ ነገሮች ይኖራሉ። በያላችሁበት ሰላማችሁ ብዝት ይበል። ሰላም ቆዩልን።